አያውቁትም። በአጠቃላይ ወይ ሀቡ መማርሻ ወይማ እንዴት ነሽ? አለን። እንኳን ማርያም ማረችሽ። በአካል ስላልተገናኘን በእነዚህ ማርያም ታድርሽ። አሜን አሜን። አምሮብሽ ያወጣሽው ራስ ቤት አምሮብኛል። እንዴት ነሽ? አለን አለን። ሰላም ነው ብዬ ቤቢ እንዴት ነች? ደህና ናትማ። ኧረ መውለድ ያሳምራል። በጣም ነው ውብነሽ የመጣሽው። ያሳምራል፣ ሪፍሬሽ ያደርጋል ምናምን። በጣም ደስ ይላል። ቲጂዬ እንዴት ነሽ? ሶሪ ሀቡ መጀመሪያ ግንቻ ስለማላውቅ ወደ እሷ እንትን አልኩኝ። ችግሬ ለመማር እንዲሁም እኮ ስለ ካስሽ እየነገርኳት ነው። ልጅ ያለኝ ያለ አታውቅም ነበረ ለካ እና እንዴት እነ መማር ራሱ እንደተረባረቡበት ካሳውን ብለው አወጡለት። ስሙ ማቲያስ ሆኖ ካሳውን ብለው አወጡለት እኮ። ከልጇ ጋር ያሳለፈችውን እየነገረችኝ ነበረ እና በጣም ጀግና እናት ናት። እውነት ይህን ሁሉ ተቋቁማ እናንተ ያደረጉላትን እየነገረችኝ ነበረ። አዎ ተሰብስበው ተቃውጦ ነበር ብታይ የሆነ ሰዓት። አቦዬ ቤታዬ እንዴት ነሽ? እንዴት ናችሁ? ሰላም ሰላም። አራሷ እንዴት ነሽ? እንደዚህ ድምፁ ስልል ያለ ትክክለኛ የቤታ ድምፅ ይምጣልን። ኧረ ለሊት ነው በኩል ለሊት መጫው አልችልም። አድሬው መብራት የሚሰራው ሰውዬ ተኝቷል። ባለ መብራት መበጥበጥ አልችልም። እንዴት ናችሁ? ቲጂ እንዴት ነሽ? አንቺ ቤታዬ እንዴት ደስ እንዳለኝ። እሺ በቀደም ተገናኝታችሁ ልመጣ እኮ ነበረ ግን ማርያም እናገኘሽ ነበር፣ እንቀውጠው ነበር። አዎ ለአመት የጠበቅኩት ስፔሻሊስት ነበረ እና ዓርብ ዕለት መታየት ነበረበት። ታውቂያለሽ አልቀርም ነበር አልቀርም ብዬ ነበረ ለ2 ቀን ብትሆን። ከዛ በቃ አመት ድረስ ጠብቀን ካንስል ካረኩት እንደገና ሌላ አመት ልጠብቁሉ ይችላሉ። ሌላ ጊዜ ቀጣይ ትመጫለሽ። ያ እመጣለሁ። ኔክስት ታይም አልቀርም። በደንብ ቤታንም ሜዳ ይዘናት ሜዳለን። በሚቀጥለው ሜዳ እኔ ስሚ አንድ ሰው ይናገርሽ ስመጣ ይዛኔ ስንሄድ። ኧረ ማንም አይናገርም ማሪ ስሚ አም ቴሊንግ ዩ እግዚአብሔር ነው። አም ወርኪንግ አውት። አሁን ደግሞ ወርክአውት እያደረኩ ነው። ብረት እየገፋው ነው። አፍንጫው ነው የምልሽ። ወንድ አይቀር ሴት አይቀር መማር አትነግሪያቸውም? ልሄን አንቺ እኮ አትሺም ብዬ እኮ አይደለም ወይ አንቺ ምንም እንደማያመጡ ሳታቂም ብዬ አይደለም። እንዲሁ በቃ ዩዶን ኢቨን ሀቭ ቱ ዲል ዊዝ ዘም። ግን በእውነት እኔ እንደጠበቁት እንደሰማሁት አይደለም። ሰው ረጋ ያለ ነው ምናምን መማር እንደዚህ እንደሰማሁት አይደለም። እግዚአብሔርን አቡ ወይኔ እንደዚህ የለም። ሁሉም ቲክቶክ ላይ አውርቶ ይቀራል እንጂ በአካል አሜሪካ እግዚአብሔርን አቡ በአካል ያለ ፈቃድሽ ራሱ ፎቶ ቢያነሳሽ እኮ በህግ ትጠይቂዋለሽ። ያለ ፈቃድሽ ፎቶ እንኳን ቢያነሳሽ አይደለም። እንደዚህ የለም፣ እንደዚህ የለም፣ ማርያም እንደዚህ የለም። ኧረ ሲያወሩ ነው እኮ አቡዬ። የሚገርምሽ እኔ ድሮ ወሬ ነው፣ ቲክቶክ ላይ ዝም ብሎ ወሬ ነው። በአካል ቢያገኟት ሄደው ነው የሚጠመጠሙባት። ያው በዛሬ ሞተች አለቻ እንዲተጠምጠመው በጣም ነው የሚወዷት። በስማ እንትን ነው በቲክቶክ ወሬ ነው። ይሄ ደግሞ ቅናት ነው። ቤታ በጣም ተወዳጅ ስለሆነች ቅናት ነው። ኖርማል ነው። የቅናት መንፈስ ነው እንጂ ሀቡማ ህግ ታበዛለች። ጋይስ ህግ ታበዛለች አይደል? ቀጥታ ወደ ህግ እኮ ነው የምትሄደው። ፎቶ ከጀርባ እንትን ይሉሻል እንጂ ሲያዩሽ ቤታዬ እግዚአብሔር ጌም እየተጫወታችሁ እንዴት አቡዬ ዛሬ ዝም አልሽ? ላገኝሽ ምናምን የሚልሽ ሰው እንትን ይልሻል። ሲያገኙሽ ቤታዬ ነው የሚሉሽ። እግዚአብሔርን ምንም አላሉኝም። በተለይ ደግሞ እንትን ምንድን ነው ኮንሰርት ሄድን ቀን የኮንሰርቱ ቀን ማርያምን ወንዶቹ ብታይ ለዛውም ወጣቶች እነዚህ ያሉ አይደለ የ19 ዓመት ልጆች ጀመረ እንጂ ወንድ ጠላት አለሽ እንደ ሴቶች ናቸው እንጂ። ኧረ ሴቶቹ ራሱ ያው መማርን ጠይቀን ደግሞ ሶሻል ሚዲያው ላይ ነው ሶሻል ሚዲያው ላይ ነው ሴቶች ናቸው እንጂ ኖርማሊ የወንድ እንትን የለሽም ሴቶች። በአጭሩ ግን እኔ ማንም እንደዚህ መጥፎ ነገር የተናገረ ምናምን ማርያምን የለም። ሁሉም አሪፍ ናቸው። በጣም ነው የሚወዷት። እንደውም በቃ ወይኔ ቤታዬ ቆንጆዬ ነሽ፣ ለምንድን ነው ማትወጪ ይሉኛል። ወጪ ፈታ ነዋ
ወጪ ላለማውጣት ነው ማትወጣውማ። ሀቢባ ቋጣሪ፣ ሀቢባ ጉራጌ ይላሉ። ያው ቤታ ወጪ ፈታ ነው ለማታምር ምናምን መማሪ እንግዲህ አልጋበዝኳትም። የት እንገናኝ? ሴትዮዋ ስራ እዛ ነው የምትሄደው። እዛ የት እንገናኝ? አልጋበዝኳትም። ካናዳ እመጣለሁ። ካናዳ እመጣለሁ። ተነጋግረናል። ጋይስ ያው አንበሳ በኔስ ሁሉ ተሰጥቷታል፣ ግን አልጋበዘችኝም። ጋይስ አይደለም። አይ አገሯማ መማር አንቺ ጋማ ቤታ ስትመጣማ አንቺ ነሽ ትጋብዣለሽ። ስለዚህ በሚቀጥለው አንቺ ስትመጪ ነው ቤታ ሰዎቹ ከፈሉ። በቃ ምጅርጥ አድርጊ ላወጣ ስል ምግብ ቤቶቹ አረኛ አለን ሲሉ ተከብሯል። አይኔ እያየ ያን ጫማ ገዛሽ እንጂ ከሺን ነው እኮ ተባለ። አንቺ መማር ግን አበረታች ናት። ስሚ ልግዛ ሰዓት በቃ ምን ታደርጊያለሽ? ጨክነሽ ግዢ ስትል ለቅርስ ታስቀምጫለሽ። ያምራው። እሺ አዎ ሀቡዬማ ስም ያችን ጊዜ ብታያት ማለት ነው ማጅኗትሽ ላይ ነው የምትጨፍረው። ምንድን ነው ብራንዱ? አይ ቲንክ ዋይሴል ነው ሉዊ ቪተን ነው ሂል ነው ምንድን ነው የገዛችው? ዋይሴል ወይስ ሉዊ ቪተን? አይ ዶንት ኖ ብራንዱ ምን ነበር? ሬድ ባተም ዩዥዋሊ ሉዊ ቪተን ኦር ዋይሴል ነው ከሁለት አንዱ እኮ። ምን ሂል ነው ፍላት ነው? አዎ ሂል ገዝታለች። ይኸው ቤታ አሁን ጌም ስትጫወቺ ታረጊውና ቀዩን እያሳይሽ እግርሽን አጣምረሽ ከሩቅ ማለት ነው እንትን ብለሽ እያዩት ነው መጫወት ራሱ ያለው። ምን ነበረ? እኔ እኮ ቪዲዮ ቀርጬዋለሁ። እኔ ጋር ያለላችሁ ቪዲዮ ቀርጬዋለሁ። ነው ከሆነ ካንድ ነው ወይ ዋይሴል ወይ ሉዊ ቪተን ደግሞ አንድ አይነት ነው ቁጥራችን። ጋይስ መግዛት ከፈለጋችሁ ለን እንዴ ሙሉ ቲክቶክ አንድ አይነት ታረጉ ነው። እንደው ሙሉ ቲክቶክ የሚደረግ ነገር አይደለም። $1,090 ነው አለች አንዷ። ወይ ጉድ! ከአንድ ሺህ በላይ ነው። ሲሊፐር $1,090 ለአንድ ጫማ $700 ምናምን ነው። ሶሪ ኤልቪ ነው እንዴ? ኤልቪ አይደለም። ዋይሴል መሰለኝ እኔ ወይ ዋይሴል ወይ ኤልቪ፣ ሁለቱ ብራንዶች ብቻ ነው ቀይ ባተም ያላቸው መማሪ። ተመልሻለሁ። ምንድን ነው ተመልሻለሁ? ምናምን እኮ ነው በእኛ ብራንዱ ጫማው $1,090 ነው። ኧረ 1,000 ምናምን አይ ዶንት ኖ ረሳሁትኝ ዋጋውን። ኦቨር 1,000 ማይ ጉድነስ። ብራንዱ ምንድን ነው? ሉዊ ቪተን ነው። ከስንት አንዴ ፓርቲ ጠብቀሽ ምናምን ለምታደርጊው ጫማ ሀቡሱንማ ብትገዣ አራታችን የምናወራው ድምጻችሁን የሚያስተጋባው። ስሚ ሀቡዬማ እሷን ብታረግ ብትገዛ ትጅዬ ላይቭ ላይ ሁሉ ለብሰው ሁለተኛ አልገዛም እንጂ ሲጀምር አልገዛውም እንጂ አልሰማሽኝም እንዴ? ቤታዬ ቀዩን አሳያቸው ላይቭ ላይ የመጣሽ ወርቅ አልገዛበትም እንዴ? ሲቸግረኝ ሽጬ እንትን እንድለው አሁን እሺ ገዛው ባልሽ ይሄም እኮ ይሸጣል ሀቡዬ። ይሄም እኮ አሁን ቤታ ባታረገው የሆነ አመት ላይ መሸጥ ይችላል። ይሸጣል ኦንላይን መሸጥ ትችላለች። ትችላለች። እንደ ሰከንዳንድ ነው የሚሸጠው። እንደ ወርቅ ቫሊዩ ከፍ አይልም፣ ግን ያው ይሸጣል። ቫሊዩ አለው። ሰከንዳንድ ነው ማሪ፣ እንደ ማንኛውም እቃ ሰከንዳንድ ነው የሚሸጠው። ሰከንዳንድ ስትል ኤክስፐንሲቭ ነው የሚሸጠው። ሰከንዳንድ አይደለም። ራሱ ብራንዱ ነው የሚገዛኝ፣ ራሱ ብራንዱ ነው የሚገዛኝ ወይንስ ግለሰብ ፖስት አድርጌ? ግለሰብ ነው፣ ግን እንደ እንትን ነው ማለት አይገኙም። ሊሚትድ ኤዲሽን ነው፣ ተመልሶ አይሰራም። ብዙ ጊዜ እንደዛ ነው የሚያደርጓቸው እኮ እንደዚህ ኤክስፐንሲቭ ሹዞች ምናምን ሲሆኑ ማለት ሊሚትድ ኤዲሽን ላይሆን ይችላል፣ ግን ተመልሰሽ አታገኛም። ሁሉም ሰው አይገዛቸውም አቡዬ። ለምን አንድ ጫማ ከምገዢ በ1,000 ምናምን ብር 10 ጫማ ትገዣለች። ከስንት አንድ ሰው ነው የሚገዛው። ፌንቴጅ ላይ እንደዛ እንትን ልክ ነሽ ሊብራ። ግን እኔ አሁን ላይ ምንም ነገር ኧረ ጌሙን ያዙት እንጂ አቡዬ ምንመስማላችሁ እንጀምር። ኤክስፔንሲቭ እንትን ጫማ ቦርሳ ምናምን በመግዛት አላምንም። ወርቅ ገዝቼ ብሬን ወርቅም እንዳለ ሆኖ ሴት ልጅ እኔ ቢኖረኝ ሀብታም ቦን ቢኖረኝ መግዛት ብችል ማለት ነው መግዛት የምፈልገው ቢኖረኝ ነው የምልሽ ቆንጆ ሂማን ሄር፣ ቆንጆ ዋጋው ሀሪፍ የሆነ ቆንጆ ቦርሳ፣ ቆንጆ ጫማ፣
ከዛ በኋላ ፐርፊውም፣ ምርጥ ፐርፊውም ከቦርሳይ ባይጠፋ። እኔ ማልሳሳ ጌጣጌጥ ከሆነ ደግሞ የሚያምር ሰዓት፣ ውድ ብራንድ $1000 ምናምን ታወጫለሽ? አወጣለሁ፣ አውጥቼ አውቃለሁ። እስከ $600 አወጣለሁ እኔ ለሂውማን ሄር። እኔ አውጥቼ አውቃለሁ 1000 ምናምን እስከ 2000 ታወጫለሽ። ማክሲማም $700 ትሪፕል ሌታቴን ያስታይ ትሪፕሉን እንጠቀም ጋይስ። በቃ ካደረጉ እንደዚህ ልብስ ላይ ችግር የለብኝም ሀቢባ። ልብስ ብራንዱን አልሆነ ችግር የለብኝም። ዋናው ልብሱ ኳሊቲ ነው የሆነ በቃ አይደለ ፋሽን ብቻ ምን ይመርብሻል። ቦርሳ በቃ ቦርሳ መማር ራሱ ቦርሳ ላይ ጎበዝ ናት። ቦርሳ በቃ ቦርሳ ቢኖርሽ በቃ ምርጥ ቦርሳ፣ ጫማ፣ ፐርፊውም አይጥፋት። ቆንጆ ሂውማን ሄር ክላስሽ እየጨመረ ሲመጣ ወርቅ ግን አንድ ሁለት ካለ ወርቅማ ወርቅ አሪፍ ነው። እኔ አሁን ጌጣጌጥ የገዛሁበት ወርቅ ብገዛ እንደው ጥሩ ነበር አልኩሽ እኮ መማር። እኔ አንድ ሻንጣ ሙሉ አክሰሰሪ ነበረኝ። አሁን ኢትዮጵያ ሲሄድ ወስጄ ለሰው ሰጠሁት። አንድ አርቲፊሻል አክሰሰሪ የለኝም። ራይት ነው ወርቅ ብቻ ነው ያለኝ በቃ። በዛ እኔ ራሴ እንደዛ መሆን አለብኝ። አሁን እኔ ወርቅና ወርቅ ብቻ ነው የምገዛው። በገንዘብ ባገኘው ቁጥር ሪም ጋር ወርቅ አዛለው ትልክልኛለች። በቀደም 66 ግራም ወርቅ ገዛው ሙሉ ሴት ማለት ነው። አሁን ወደ 100 ምናምን ግራም ወርቅ አለኝ ከሪም የገዛሁት ማለት ነው። አበባ ሰጡ 9 አበባ ወርቅ ነው መግዛት ከፈለግሽ አቡዬ እንትን አለ ወርቅ ባር አለ። ይሄ ባር ጌጣጌጥ የምታረጊው ሳይሆን የወርቅ ባር ማለት ነው። እና ሄደሽ ትገዣልሽ አለ እሱ ብር ለመያዝ ብቻ ለሚፈልገው ሰው አታጌጭበትም ትጅዬ። ይሄኛው ግን 2 in 1 ይሆናል። ገባሽ? እያጌጥሽበትም ብርሽንም ትይዥበታለሽ። እኔ ወርቅ አልወድም። አሁን ብር ቢኖረኝ ወርቅ ማድረግ አልወድም። ጌጣጌጥ ወርቅ በፊት እኔ አልወድም ነበር እኮ ቤታ ወርቅ አልወድም። እኔ ማርያምን ወርቅ ሰገጤ ነበር የሚመስለኝ። ወርቅ ግን እኮ አሉ በጣም የሚያማምሩ ወርቆች። አሁን ነው እኔ በእርግጠኝነት ከ3 ወይ ምናምን ከ4 አያልፍም ወርቅ። ወይኔ 26 ዊን ጋይስ፣ ዊኔን ረስቼን ያስጀመርኩት 26 ዊኔን አስጠብቁልኝ። ተነጋገሩ። አሁን መማር እና አንቺ ተደራደሩ። ምንም አልነጋገርም። መማርዬ ወይ ካንስል አድርጊልኝ ወይ አትርፉልኝ። ተባረኪ፣ አትርፉልኝ። እፈልገዋለሁ ዊኑን። ማታ እንደዛ ራቼን ቀጥቅጬ አስለቅሼ የሰበሰብኩት ዊን ነው። ወርቅማ አሁን ግን ቤታ እንዴት ነው ሀሳብሽ ወርቅ ላይ? አሁን ተለውጧል። ትዘንጭበታለሽም ስትቸገሪ አውጥተሽ ሀገር ቤት የሚይዘሽው ሄደሽም እንትን የሆነ ቦታ የችግር ቀን ያወጣሻል። አሁን ሰው ከአረብ ሀገር ገብቶ ኢትዮጵያ ውስጥ እየኖረ ታሞ ተቸግሮ ሚዲያ ላይ ወጥቶ ሳይለምን ችግሩን ወርቁን ሽጦ ተወጥቶበታል። ገባሽ? በደህና ጊዜ ባለ ሰዓት ወርቅ መግዛት ወርቅ ገዝቶ ማስቀመጥ። ከዛ ትዘንጭበታለች። ለበዓላት ለፕሮግራም ዴይ ቱ ዴይም የሚደረጉ ወርቆች አሉ። ሲምፕሎች፣ ትልልቆቹ ለበዓላት ገባኝ እንጂ አልወድም ወርቅ። አሉ ግን እኮ የሚያማምሩ በቃ ለግዜ አሉ አፏ በተለይ ዳናይት የምታረጋቸውን ኢንስታግራም ላይ ብታዩ ወርቅ ነው የምታረገው። አዎ ሲያማምሩ። መቼም እሷን የመሰለ ሰው አርቴ አታረግም። ወርቅ ነው ብዬ ገምታለሁ። ወርቅ ጥበብ ምናምን አለ ብዬ ነው። ግን ሀሪፍ ወርቅ የት ነው ሀሪፍ ወርቅ ያለ? ያማምሩ አሪፍ ወርቅ ሪም ጎልድ ማሪ ሪም ጎልድማ ቃለኝ ወይ ጉድ! እንደው አቢባ የት ሀገር ነው? የት ሀገር ነው ምርጥ ወርቅ? ዱባይ። አይኑ እሱማ ዱባይ። ከአረብ ሀገር የሆነ የሚጠራበት ሀገር አለ። ባህሬን ወርቅ፣ የባህሬን ወርቅ አንደኛ ወርቅ የባህሬን ወርቅ ነው። የህንዶቹ ለምንድን ነው የህንዶቹ ናቶዶች? አይ ቲንክ 18 ካራት ነው። ዲፔንድ ኦፍ ካራንት እኮ ካራት ለወርቅ እኮ አሁን 18 21 ካራት ከገዛሽ የትም ሀገር ይሁን የትም የወርቁ ኳሊቲ 21 ካራት እና 18 ካራት የተለያየ ነው። 18 እኮ ማሪ እንትን አይልም አያወጣም ሲሸጥ እኮ በቃ 21 የምትገዢ ከሆነ በብዛት ብዙ መጨረሻ ማለት ነው ወርቅ
18 21 እና 24 ነው ያለው። 24 አይደል? ዘቤስቱ ግን 21 ነው። ግላብ ሰጥቶሻል። 24 ከዛ በላይ የለም። የለም የኔ ተሰጠኝ። ታዲያ ከየት መጥቶ ነው 40 የተባለ? መማርሻ ትከነስልኛል። እሺ ማሪ ምን 40 ካራት 40 ምንትን ሆኖ ምን 27,000 ካልተሰጠሽ ትከነስ። ግራሙ ነው ቤታይ። 27,000 ከተሰጠኝ መውሰድ ይችላል። እየተኛው እኮ ነው ቲጂ። እኔማ በዚህ በኩል ለሌሊት ባህይ ነው አንደኛ በወርቅ ካገር አለም ንብረት ለመያዝ ግን እንደ ኢንቨስትመንት እንትን አለ፣ ባር ነገር አለ፣ ባር የወርቅ ባር አለ። ያ እሱ እንደ ኢንቨስትመንት ምንም ያልተነካካ ማለት ነው። አንቺ የጌጣጌጡ ምናምን ራሱ እነሱ መሸጥ ባይችሉ እንደዛ አይነት ሲሆን የዛሬ 10-20 ዓመት ደብል ትሪፕል ሆኖ ታገኘዋለሽ በገንዘብ ራሱ ማለት ነው። በጣም አሁን አታዳምጡኝም? ስሙኝማ ንጹህ ወርቅ መሆኑን በምን ታውቂያለሽ? እኮ እሱማ አስመርምረሽ ነው። ግን ላይክ አሁን ለምሳሌ አንዳንድ ሰዎች ወርቅ ምርጥ ወርቅ ነው ምናምን ብለው ይገዛሉ። ለምንድን ነው ታዲያ ሻጮች ወርቅ እንዳልሆነ እያወቁ የሚሸጡት? እኮ ማሪ ወስደሽ ሌላ ቦታ ከገዛሽበት ቦታ ውጪ ሌላ ቦታ ሄደሽ ማስመርመር አለብሽ። ሁልጊዜ ሪሲቱን ይዘሽ ደግሞ እዚህ ሀገር አይሸጡልሽም። እንደዛ ጽሑፍ እኮ አለው ደግሞ ወርቅ ከውስጥም ቅይጥ ላይም እኮ ይጻፋል። መማር እሱማ ይቀይጡታል እኮ አንዳንዴ እኮ ይቀላቀላል። ስለዚህ ሁልጊዜ ወርቅ ከገዛሽ በኋላ ሌላ ቦታ ሄደሽ ደግሞ ማረጋገጥ አለብሽ። የሰው ልጅ ስንት ወርቅ መኖር አለበት ብላችሁ ታስባላችሁ? ቤት ውስጥ አቅሙ እስከሚችለው እኔ ዲሲ ሄድኩ ቀን የሆነ ቤት ሄጄ ያየሁትን ወርቅ የትም ወይኔ የሳጂን ወርቅ ብታይ መማር አንቺ ካየሹ በላይ ነው። ልንገርሽ የሳጂን ወርቅ ብታይ የወርቁ አሪፍ ነው። ሳጂ ብዙ አላት እንዴ? እኔ ራሱ ያረኩት ሀቡዬ የሆነ ራት ግብዣ ነበር። ሄርቱ ሄርት ዲሲ ሄድኩ ጊዜ የአንገት ያረኩት 96 ግራም ነው። የአንገቱ ብቻ ነው ያረኩት። ማሻአላ ማሻአላ። እኔ ወርቅ እንደዛ አይቻል አቅም ነው የምልሽ። እኔ በህይወቴ ደግሞ የቅርጹ አይነት የራስሽ ነው አይደል? የራሷ ቢሆን አውጥታውን አታሳየንም እንዴ? ያየሁትን ወርቅ እየነገርኩሽ ነው አቡዬ። እኔ ደግሞ ለብሼ ፕሮግራሙን የሄድኩት ወርቅ ያልሽ መስሎኝ እኮ ነው እኮ አድርጌው ነው እኮ ተሰጥቶኝ እዛ አድርጌው ለፕሮግራሙ ተብዬ። ጌጦቹ አይነቱ የአርቲፊሻል የምንገዛው የለም እኛ የሚያማምር የዛ አይነት ሁሉም አለ፣ ሁሉም አይነት ነገና በኢትዮጵያ አንቺ ምን እንደሚያካክል እንደዚህ አይነት ወርቅ አለ ብዬ ተገርሜ ብስማ ማሻአላ። እንዴ ያለ እናት የሀብታሞች ሁሉ ነገራቸው ወርቅ ነው የሚያደርግ። እንትንም አሪፍ ነው ጋይ ሰዓት። እነዚህ ምን ሰዓት ነው የሚባሉት? እዚህ 21,000-30,000 የሚሸጡ የሴቶች ሰዓት እኔም እወዳለሁ ቢኖረኝ የወርቅ ሰዓት ቤታ አሁን አንድ ቆንጆ ሰዓት እሱ ልሽጠው ራሱ ብታይ አንድ ሰዓት አለኝ ቆንጆ ሰዓት፣ ግን የተሻለ ቢኖረኝ እኮ የወርቅ ነው ሰዓት ቤታ። ቲጂ እንደጠራ ወርቅ አለው ግን ቲጂ ትንሽ ዳይመንድ ጣል አለበት አቡዬ። የወርቅ ግን በእኔ ምን ዋጋ አለው? ዳይመንድ ነጭ ወርቅ ምናምን ሲሸጥ ዋጋ ያወጣም። ወርቅ ነው ሲሸጥ ዋጋ ያለው። ሮሌክስ አቡዬ ያወጣል ብታይ። አሁን ገዝተሽ አንድ ልጅ በፊት የገዛችውን ኢቭን በ21,000 መልሳ ወደ 20 $ምናምን ነው የሸጠችው ድጋሚ። ቢካዝ እንትኑ የለም ነበረ። ምንድነው የሚባለው? በጊዜው የወጣ አለ አይደል? አሁን ለምሳሌ አሁን ባስ 2018 የወጣ ባበሻ 18,000 የወጣ ሮሌክስ ከ5 ዓመት በኋላ ስለማይገኝ እንትኑ ትሸጫዋለሽ። ድጋሚ ስሸጪው ያንን የሚፈልጉት ሰዎች ስላሉ እንትን ያልሽ እንደውም አተርፈሽ ሁሉ ልሸጪው ትችያለሽ። ዊኔ መማር እያቋርጭልኝማ ሚኪ ኮፊ አተረፉልኝ። ቴንኪው ሶ ማች ዲዬ ናት። ፑሽ አርጎ 27,000 ከሆነ አንድ አንበሳ ካወረዳችሁላት ትወስዷለች። አንድ አንበሳ ለወስደው ሰዋየሽ ቅድምም እንደሰጠ ባለጌ ወሮ በላ ማሜ ራሱ አሁን ደግሞ መተው ሰጡ ባለጌዎች። ከንሲልኝ ማሪ ከንሲልኝ ሊወስዱብኝ ምንም አልሰጧትም። አይደለም አቡዬ መች ተሰጠ
ሊሰጡበት ይችላሉ። ማሪ ሸፍነው ኧረ ቅድም አውቆ አስበልጧታል። ይሄ ሰው ቅድም ብለሽ ከንሲላት ግን ይሄ ሰው ቅድም አስበልጧታል። ሸፍነውት እኮ ነው ኢኒግማ። እሺ ሚኪ ያመሰግናል። የኔ አባት እስኪ አሁን ነንበሩ አይታይም እንዴ? ካንሰል ታረግ ኢኒግማ እኮ ይኸውልሽ ቢሰጥም አይታይም። ጨዋታው ሲያልቅ ነው የሚታየው። ገባሽ? አሁን ለምሳሌ እኔ 1000 ምናምን ነኝ 2000 ብቻ ሰጥቶሽ በ2027 ዊን ሊወስድ ይችላል። ኦኬ ገባሽ? ጋይስ አንድ አንበሳ ማለት ነው። ኢሞሽናል ሁን። አራስ ሰው አለች እዚህ ጋር ኢሞሽናል ሁንና ጊፍት ሰጣት። ማርን ታሸንፋት። አንድ አንበሳ ከተሰጠኝ ነው ማሸንፋት ማለት ነው። ኖ ሀቢባ ነው እንጂ የሚሰጣት ማሜ ነው የሚሰጥሽ። ቤታ አንቺ ነው እንጂ የሚሰጥሽ። እኔ እኮ ስጣት ለአራስ ሆነ አንቺ ጋር መጣች። በሁለቱም አካውንት በዚህ ሄዱበት 27 ሺህ ከገባው ጊፍት ስትሪፕል ውዶች ትሪፕል ነው እንዴ? 10 ሺህ ብትሰጡ አንዴ አሁን ኢንተርስቴለር ከሰጡሽ ትሪፕል ላይ 30 ሺህ ይሆናል። ትወስጂዋለሽ። መውሰድ እችላለሁ። ጋይዝ ኢንተርስቴለር ስጡኝ እስኪ። ኢንተርስቴለር ተሰጡኝ ጋይዝ። ዶንጊቫፕ ምትባል ሄድዛ ብሎክ ስለተደረግሽ ታለቀልኛለሽ። ሂጂ። የወርቅ ሰዓት ቢኖረኝ አንድ የወርቅ ሰዓት ቢኖረኝ ደስ ይለኛል። ሪም ጋር ልገዛ ጠይቄ ስንት እንደተባሉ ታውቃላችሁ ጋይስ? 25,000 አንድ ሰዓት ማለት ነው። ውድ አይደለም ግን 25,000 ስንት ዶላር ማለት ነው? ውድ ነው ግን ከሮሌክስ ምናምን ውድ አይደለም። ማሪ ሮሌክስ ምን ያደርጋል? የወርቅ ሰዓት እኮ ማሪ በግራም ትሸጫዋለሽ እኮ ማሪ። ሮሌክሱንም ትሸጫዋለሽ፣ እግዚአብሔርን ትሸጫዋለሽ እኮ። የወርቅን ያህል ዋጋ ያወጣል ሮሌክስ። ከዛ በላይ ያወጣል እኮ አልኩሽ። በገዛው ለምሳሌ $18,000 ብገዛው 18,000 አሁን ከ4-5 ዓመት በኋላ ያ ቨርዥን ይጠፋል። የዛኔ ትሸጫዋለሽ ጨምረሽ። በዛ ላይ ደግሞ ውበት አለው። 9 ጋይስ 9 አበባ 9 አበባ ስጡ። 9 አበባ ጋይስ 9 ሰዎች ጋይስ 9 ሮሌክስማ እንደምንም ብለሽ አናሺ ነው ኦልሬዲ ሲኖረኝ ነው እኮ ወደፊት ሲኖርሽ አንድ እግዚአብሔር አሁንማ የለኝም። ጋይስ ወርቅ ከጊዜ በኋላ ቆይ መጀመሪያ አበባ ይሙላ። አንድ አበባ ስጡኝ። አንድ አበባ ውዶቼ፣ አንድ ሰው ቶሎ በሉ። ሰከንዷ ሰጣኝ። እንኳን አንድ ሐሙስ የቀረው ሽማግሌ ይገዛልኝ ነው ማረገው። ልጅ ይደገና አይ ዶንት ኖ ሃና ወሪዝ ሃኑ ታብሌት እኔ ምን ደስ ነው የሚገው ሰዓት ካያችሁ አንድ ሐሙስ የቀረው ነጭ ሽማግሌ አግኝቼ ነው ማለት ነው። ሮሌክስ አድርጌ ካያችሁ አቡ ሮሌክስ እኮ ውስጡ በወርቅ ነው የተሰራው። አረ ዘዶሪት ስዊት ሄር ሺ ዊል ጊቭ ዩ ከዓመታት በኋላ ግራሙ እጥፍ ይጨምራል። ከገዛሁበት ዋጋ እጥፍ አንበሳ ልሰጠኝ ነው ራይት። ሮሌክስ ሰዓት ግን በገዛሁበት ዋጋ እንኳን ይሸጣል ወይ ነው? እንኳን እጥፍ ሊጨምርልኝ በገዛሁበት ዋጋ እንኳን ይሸጣል ወይ ነው የኔ ጥያቄ። በገዛሽበት ቤታ እንጂ አይጨምርም። ከዛ ጨምረሽ ትሰጪዋለሽ። እንደ እንትኑ እኮ አሁን ለምሳሌ እንደ ቬንቴጅ እኮ ነው። ሮሌክስ ማለት ቬንቴጅ ነው። ቬንቴጅ በተቀመጠ ልክ እንደ ሊሚትድ ኤዲሽን ደግሞ የማይሰራ ከሆነ ይፈለጋል። የማይሰራ ነው። ሮሌክስ እንደዛ ነው እና በጣም ነው የሚሸጠው። እሺ ስለዚህ እኔ በፈለግኩት ዋጋ ሸጧለሁ ማለት ነው። እኔ ጋር ብቻ ሆነ ያለው ሊሚትድ ኤዲሽን ለምሳሌ ከ10 ዓመት በኋላ ጨምረሽ ከገዛሽበት ኢቭን በላይ 10,000 5,000 ጨምረሽ ስጫሽ ይገዙሻል። ግን ዲፔንድስ ያለሽበት ሀገር ነው። አይ ዶንት ኖ እናንተ ጋር፣ እኛ ጋር ይሸጣል። የትም ሮሌክስ ሱቅ ሄደሽ ይገዙሻል። ደግሞ ሊሚትድ ኤዲሽን ስለሆነ ገባኝ አሁን ዋይ አር ዩ ናት ታልኪንግ ቱ ደም ኢን አምሃሪክ? ልጆቼን ነው ምን ያደርግላቸዋል? አማርኛ እንግሊዝኛ ይሻላቸዋል። አንተ ራሱ ምን አማርኛ ጻፍ? እኔ ራሱ አላስለምዳቸውም። ማቲያስ ነው ማዘር እያስተማረች ነው ከሰው ነው። እሱ ራሱ ሀቢባ በእንግሊዝኛ አይደል? እሱ ራሱ የጻፈልሽ በእንግሊዝኛ አይደል? በአማርኛ አይጽፍልሽም እንዴ?
ሁልጊዜ በቃ ይሆናል አይደለ? እኛ እንሻላለን፣ እኛ እናውቃለን፣ በቃ እኛ ፐርፌክት ነን። ሁልጊዜ ተኝታ ነው ትንጧ ተኝታለች። ሱሬማን ያልሽው ስሟ ማን ነበር? ጠፋብኝ። አንቺ ምንድነው? ማነው ሱሬማን? ማታለኝ ሩቢ ሱሬማን ነች እንጂ ሩሚነርሽ ሱሬማ የሴት ስም ነው። ሩቢ ግን የማዕድን ስም ነው አይደል? ቀይ እንቁ ማለት ነው። ቀይ እንቁ ወይ ጠይም እንቁ? ቀይ እንቁ። ቀይ እንቁ ሩቢ ውዶች የተደግፍ ያለው 2 ራስ አድርጌ ነው። በእናታችሁ እኔ ያውቃለሁ። ፕሊስ አትጨነቁና አታስጨንቁኝ። ያው ትራስ በሩብ ሽንኩርት ወይ ሩብ ቲማቲም ይዘዋለሁ። ሩቢ አየር ላይ አይደለሁም። ሩቢ ወይ በሩብ ይዘዋለሁ። በሩብ ይዘዋለሁ። ሌባ እንኳን ሰርቆ ለመሸጥ ይቀለዋል። ምኑ ሮሌክስ ሰርቆ ለመሸጥ ተማሚ የሚባል አህያ። አይ ግን እኔ ግን ማምነው ምን መሰላችሁ፣ ይሄ የእድል ጉዳይ ነው። ከሮሌክስ ይልቅ ለእኔ አስተማማኙ ወርቅ ነው። ወርቅ ሁሌም እየጨመረ ዋጋው የሚሄድ ነገር ነው። ሮሌክሱ ግን እድሌ ነው። ወይ የሚገዛኝ ሰው አገኛለሁ ወይ አላገኝም። ኧረ ታገኛለሽ፣ ይገዙሻል። የእድል ጉዳይ ነው። ኖ ሱቁ ራሱ ይገዛሻል። እዚህ እኛ ጋር አሜሪካ ነገር ሱቅ ራሱ ይገዛሻል። ራሱ የራሱ ሱቅ ሊሚቴድ ኤዲሽን ስለሆነ ብዙ ጊዜ የሚሰራው ከዛ ከ5 ከ6 ዓመት በኋላ ወስደሽ ስጭላቸው ጨምረው ይገዙሻል። ከገዛሽበት ዋጋ እነሱን ከገዛሽበት ዋጋ ጨምረው ይገዙሻል። ያ የሚገርምሽ ሌባ ሰርቆ ራሱ በቃ የመጨረሻ ሰው ተረባርቦበት ነው የሚሸጠው። ሮሌክስ ወርቅ ሰው ሰርቆ ተረባርቦ አይሸጥም። ጸጉሯን አንገቷ ላይ እየቋጠረ ሻርፕ አረገችው። በጣም እየተጠቀመች ትሪፕል ነው። 27,000 ሞተን እንውሰደው እንደ እንውሰደው እስኪ ውዶች። 29 ሚሊዮን አደራ። አንተ ቆንጠራ እስኪ ስጥ፣ እኔን ውጪ ከምትል ስጥ እስኪ። ውዶቼ ቋጣሪ የሆነ ነገር ማንም ሀሳቤን አያስቀይረኝ። እዚህ የመጣው 29 ወዳን ወስዳለሁ። ስሚ እዚህ የመጣው ማሜ የሚባል ጊፍተሮችሽን ሊቀማብሽ ነው። ከላይ አጥምዶ ተጠንቀቂ። መማር ኤምኬን እንትን አይሸጡትም። ሰርተፍኬት ስለሚሰጥ ብዙ ጊዜ አይሸጥም። ግን ሌባ ሰርቆ ለመሸጥ መብላቷን ሳጣቅ እጇን ታጥበ ዶሮ በህልቡ ጥሪ ያገካላሉ። ሀቢባ 100,000 ብዙ መስሎች ነው። ከዛ በላይ እኮ አሉ እኮ። አው ግን ለአንድ ቦርሳ ወይኔ ግን ለነገሩ ለእኛ ለደሆች ብርቃችን ነው። ለሀብታም 100,000 ኢዝ ነቲንግ። እኔ አልገዛም። ሀብታምን በሆነ አልገዛም። እኔም እንዳንገዛ ለምን እንደሆነ ታውቂያለሽ? አይ ዊል ትራይ ቱ ሃቭ ፒፕል ባለኝ ገንዘብ እንጂ እኔ ቦርሳ ብታምኑ ባታምኑ ሰው የገዛልኝ ቦርሳ አለ በውድ ለበርዝዴይ ምናምን። ጫማም ላይክ ነጠላ ጫማ ላይክ ዲዮር ምናምን $500 $600 የገዙልኝ ሰዎች። እኔ ግን ከ5 ብር በላይ ከ10 ብር በላይ ከታርጌት ኬክ ከ10 ብር በላይ ቦርሳ ገዝቼ አላውቅም። በፊትም ብርም እየነበረኝ ለምን it doesn't make sense to me። ጓደኞቼ አንድ እኮ ሉዊ ቪተን እኮ ብገዢ ለብዙ ጊዜ ታርገሻም ላይ for what ለምንድን ነው ማድረገው? እኔ የ10 ብር ቦርሳ አድርጌ ከነሱ እኔ አምራለሁ። የሚገርምሽ እስናረባው ምንድነው መስቂያው ነው እንጂ እስናረባው ቦርሳ ብዬ ነው። እንደው ለራሱ ማድረግ የሚፈልግን ሰው አልቃወምም። ያ ሰው አልቃወምም። እኔ ግን እንደዚህ ምድር ላይ የምንኖረው አንዴ ስለሆነ የሰው ልጅ የሚያስደስተውን ነገር አድርጎ ይኑር። ግን እኔ ደግሞ እንደ ሀቢባ ሀብታምን ብሆን እኔን ደግሞ የሚያስደስተኛ አይደለም። እኔን የሚያስደስተኝ ሌላ ነገር አለ። ያንን አረግበታለሁ። ገባሽ? ሁሉም ሰው በራሱ ገንዘብ የሚያስደስተውን ነገር ያደርግበታል። ግን ለአንድ ክላሲ መሆን አለብሽ። ሀብታም ከሆንሽማ የሀብት ፊት የሆነ በቃ ቦርሳሽ፣ ሽቶሽ የሆነ እንትን አይተሻል። መማርዬ ሀብታም ሆነው ማለት ነው በጣም ብር ኖሯቸው ቆንጆ ቦርሳ ይዘው ቦርሳው ራሱ ማያምረው እላያቸው ላይ So it's not about any. I don't believe on a borsa. It's not about borsa. It's not about your clothes. Sent ብር እንዳወጣ አንቺ ላይ ካላማረ it doesn't matter. ግን ሰው የፈለገው ማሪ አላሸንፍሽም። ይሄ እንኳን ይደብራል። ሲልኝ ማሪ በዚህ ቁልቁል እንደሄድብኝ ረስ በዚህ ይደብራል በጣም
ከ10 ሺህ በላይ ባይሆን ጋይስ ምን እያወራችሁ ነው? እሺ 10 ሺህ እንኳን እሺ በቃ ይስጡሽ። 10 ሺህ ከሰጡሽ ውሰጂ። 10 ሺህ በቃ ጋይስ በ10 ሺህ 30 ዊን አላት እንወስደዋለን። አታስቢ። 10 ሺህ ኢንተርስቴለር ማለት ነው። 10 ሺህ ንጹህ ነው ያልኩት ማሬ፣ ትሪፕል ግላብ አይደለም ያልኩት፣ ንጹህ 10 ሺህ ነው ያልኩት። 10 ሺህ ኢንተርስቴለር ኤኒቲንግ ኤኒ 10 ሺህ ሁለት ፍላይ ኢንጀክት ምን ይችላል? 10 ሺህ ከሰጡሽ ውሰጂ። አዎ እኔ ምንድነው ምለው ከቦርሳ ውስጥ የሚገባ ብር ካለሽ አሪፍ ቦርሳ ብትይዥ አሪፍ ነው። ከሌለ ግን ዝም ብሎ ይደብራል። እኔ ግን ብር ካለኝ አቡ በህይወቴ አንዴ ነው የምኖረው፣ አንዴም ነው የምሞተው። ዝንጥ ነው የምልበት፣ ጠላት የሚቃጠል ወዳጅ የሚደሰትበት ብዬ ነው የምበትለው። አሁን ቤታ በቃ ሚሊዮነር ብትሆኝ ማይ ጉድነስ ወርቅ ከላይ እስከታች እኔ ማርያምን አወጣለሁ። እኔ እንኳን ለራሴ ለሰው ማወጣው በደንብ ነው ማርያምን ማወጣው። ስሚ መማር አንዴ ነው የምትኖሪ፣ አንዴ ነው የምትኖር። ድንገት በእንቅፋት ብሞት ያውዳ ገንዘብ ይዤ ድፍት ነው የምለው። የአማርኛን እየበላ እኔ ያልኩት ገብቶሻል ቤታ? እኔ ያልኩት ገብቶሻል? እኔ ያልኩት ቦርሳ ውስጥ የሚኖር ብር ከሌለሽ፣ አሁን አንዳንድ ሰው በጣም በቃ እንዴት ነው ህይወቱን አስጨንቆ ምናምን አሁን እዚህ ጥቁሮች አይተሻቸዋል፣ አፍሪካን አሜሪካኖች ማለት ነው። ገንዘብ የላቸውም ሀቢባ። አንደኛ ጫማ ሲለብሱ ያቸው እስኪ ጥቁሮች ጫማቸው፣ ልብሳቸው፣ መኪና የሚይዙት 5 ሳንቲም የላቸውም። 5 ሳንቲም ኦሪጂናል አይደለ ቲጂ? አብዛኞቹ ኦሪጂናል ነው የሚገዙት። የሚገርምሽ ምንም የላቸውም። ውድ ጫማ ይገዛሉ ግን 5 ሳንቲም የላቸውም። ሀቡ ገብርኤልን ነው ቢታመሙ ወይ ቢቸገሩስ? ወርቃሉ። ለነገሩ አሜሪካን ሕክምና ነፃ ነው አይደለ? ማን ያለው ኖ ዲፔንስ ነፃ አይደለም። ዲፔንስ ሆነ ሲቹዌሽናቸው። ለምሳሌ ብራንድ እየዘነጡ እየለበሱ ኢንኬዝ የሆነ ህመም ቢያጋጥማቸው መታከሚያ ምናምን ቢያጡ ምን ያደርጋሉ? አሚን ይታከማሉ። ቢል ይጽፉባቸዋል። ይጽፉባቸዋል። 9 አበባ ስቶ ጋይስ 9 አበባ እኔ አምሮኛል። ይህን 30 ዊን መውሰድ 9 ሰው አንዳንድ አበባ 9 ሰው አንዳንድ አበባ ሰው ምትለብሹ ነው የሚያውቁ አይደለም። ካናዳ ነው ነፃ። ኦኬ እኛ ጋር ነፃ ነው። ኖ እኔ ቤታ እኔ እለብሳለሁ፣ በፊትም ቢሆን ማለት ነው ድሮም እለብሳለሁ። ግን አሮን ስፔንዲንግ አላርፍ መኒ ለመልበስ ብርጌ ከማስባቸው ከንትንሽ መጠን ጋር ይኸውልሽ ቲጂ ካለሽ ገቢ መጠን ጋር እኩል መሄድ አለብሽ። ገባሽ? ለምሳሌ ምንም ገቢሽ በጣም ዝቅተኛ ከሆነ ለምን ትልቅ ነገር ትመኛለሽ? በገቢሽ ልክ እኮ ዝንጥ ማለት ፏ ማለት ይቻላል። ገንዘብ ካለሽ ግን ቲጂዬ አንድ ጊዜ ነው የምትኖሪው። በእውነት ዝንጥ በይበት። በጣም የሚትረፈረፍ ገንዘብ ይቀመጥላቸዋል። ስሚ ልጆች አሉ ይረሳሽው እንዴ? ልጆችሽ የሚተርፍ ገንዘብ ካለሽ እኮ ነው የምልሽ፣ ለልጆችሽ የሚሆን ቀሪ እንደሱ ሜቢ። ከዛ በኋላ ግን አሁን ብር ቢኖረኝ ለልጆቼ ቤት መግዛት በየስማቸው ብር ቢኖረኝ ኖ ይገዛሉ። ግን ይኸውልሽ ምን ይባላል መሰለሽ? ሌገሲ ይባላል። ኮንሲስተንት በስማቸው ትገዢና ልጆቼን አስተምራለሁኝ። ኦኬ አስተምራለሁ፣ ፍቅር ሰጣለሁ፣ ጊዜ ሰጣለሁ አይደል? አሳድጋለሁ። ሲያድጉ ለራሳቸው ናቸው ማድረግ ያለባቸው። በራሳቸው ቆመው ራሳቸው ካሁን ቆይ አሁን ግን እኮ ፈረንጆች እንደዛ አይደለም የሚያደርጉት። ጄኔሬሽናል ዋልዝ የሚባለው ሳምበዲ ክሬት ማድረግ አለበት። ፈረንጅን ቲጂ የኔ ፈረንጅን ኮፒ አላደረግማ። እኔ ቤተሰቦቼ አበሉ፣ አጠጡ፣ አስተማሩ። ራሴ ነኝ ለራሴ። ግን እኛ እንደ አሜሪካ ጄኔሬሽናል ዋልዝ ኢፍ ዩ ሃቭ ገንዘብ ማድረግ አለብሽ። ዩ ኒድ ቱ ክሬት ጀነሬሽናል ዋልድ አንዱ ጋር እንዲቆም ድህነት በደንብ ጥርግርግ ብሎ እንዲቆም ከፈለግሽ የሆነ ሰው ኦፍኮርስ አሁን ለምሳሌ እዚህ ሀገር ስታስቢ ዶናልድ ትራምፕ አሁን የሀብታም ልጅ ነው አይደል? የትራምፕ ፋሚሊ ሲመጡ እርግጠኛ ነኝ የሆነ ሳክሪፋይስ አድርጎ ያንን ጀነሬሽናል ዋልዝ ክሬት አድርጓል። ገብቶሻል? ከዛ በኋላ የማይቆም ሊሚትድ የሆነ ኦፍኮርስ ይማራሉ፣ ይሰራሉ። አታይም? የዓለም ሀብታም ነበረ ማለት የሀገሪቷ ሀብታም የአሜሪካ ሀብታም ነበር፣ መልሶ ፕሬዚዳንት ሆነ። ምንም ነገር የሚያስቆማቸው ነገር የለም። ግን ካለሽ አነሰም በዛ ቤተሰብ ካለሽ ልጆች ካለሽ እነሱ አይሰሩም ማለት አይደለም። ግን እንዲሰሩ ደግሞ ሞር ደግሞ ሰርተው እንዲያመጡ ታመቻችላቸዋለሽ። ለምን እነሱ ስትራግል ያደርጋሉ? አንቺ ስትራግል እንዳረግሽው ተምረሽም ቢሆን እኮ አንዳንዴ ስትራግል ታደርጊያለሽ። ጥሩ ትምህርት ካስተማርኳቸው ትምህርታቸው ላይ ኢንቨስት ካረኩኝ ጥሩ ትምህርት ካስተማርኳቸው በተማሩበት በእውቀታቸው ሰርተው ራሳቸው ህይወታቸውን ሀቡዬ ግዴታ ቤት መግዛት ምናምን ሳይሆን አደግ ነገር ሲሉ ባንክ የራሳቸውን ትከፍችና ትንሽ
አሁን እንደዚህ ለልጆች በፊት ሜቢ እነሱ ሳያውቁ ገንዘብ ይሰጣቸው የለ አሁን ትንሽ እንደዚህ እንካ ብለሽ 50 ብር 10 ብር ይሰጣላ እሱ የምትሰጫቸውን ይልቅ እንዲህ የምታደርጊላቸውን ባንክ ከፍተሽ ማሪ ከንሲው መማር ከንሲው አጡ ይላት ወይኔ ጎበዝ ትንሽ ቁጥ ብያለሽ ቁጭ ማለት ምናልባት ሳያውቁ እነሱ ሳያውቁ በድብቅ መቋቋሚያ ላስቀምጥላቸው እችላለሁ። ለምን ያንን ተማምነው እንዲሰንፉ ስለማልፈልግ ገብቶሻል። በእኔ እንዲተማመኑ ስለማልፈልግ በራሳቸው እንዲተማመኑ ስለምፈልግ ሳልነግራቸው እንጂ ቤት ገዝቼ ምናምን ልሰጣቸው ኖ እኔ እንዲ ሀብታም ኮንሽስ ሀቢባ አምላካ እንዲሆኑ አልፈልግም። ሀብታም እንጂ እዚህ ሀገር የሀብታም ልጆች የሚገርም ቤተሰባቸው እንዲተማመኑ አሁን ሀቢባ እንደዚህ አይነት ሀብት ቢኖርሻገዥላቸው ሀቢባ መጣች ተብሎ ከሩቅ በደረቱ ተኝቶ ኧረ ለፊ አንቺ ለፊ እኔ ለምን እንዳይጎረብጥሽ የሚል አይነት ሀብት ያለች ሴት ብትሆኚ አታደርጊም ለልጆችሽ? በራሳቸው እንዲሰሩ አደርጋለሁ። እኔ የሆነ ድርጅት ነገር ቢኖረኝ ስሞታ ወርሳቸዋለሁ እንጂ በቁሜ እያለው ራሳቸው እንዲሰሩ የኔ ድርጅት ራሱ ቢሆን ድርጅቴ ውስጥ ተቀጥረው እንዲሰሩ ነው ማደርገው። ደሞዝተኛ ሆነው ለመሰለሽ ነገ ያ ድርጅት ሊከስር ይችላል። ነገ እኔ በጊዜ ይችላለሁ። የናጠጥ ሀብታም ከሆንሽ ብርሽ ምን ታደርጊዋለሽ ለልጆች ካላረግሽ? እንዴ ብር አልቅም እንዴ እኮ አልኩሽ እኮ ኖ የሚሰሩበት ነው ታቋቁሚያቸዋለሽ። ኧረ መሞቻሽ እንዳይቆፍሩ መሞቻሽን ቀድመው ቆፍረው አንቺን ነው የሚቀጡሽ። በጣም ብዙ የሀብታም ልጆች ይኸውልሽ በቤተሰቦቻቸው ሀብት ተማምነው ቤተሰብ በመኪና አደጋ በተለያየ ነገር ሞቶ ቢዝነሱ ከስሮ ወይ ደግሞ ያንን ቢዝነስ ያንን ድርጅት ያከስረዋል። ልጅ ለምን እንዴት ተለፍቶ ገንዘብ እንደሚመጣ ስለማያውቅ ኃላፊነት ስለማይሰማው ዝም ብሎ ነው የሚያባክነው። ኖ ዝም ብለሽ እኮ ገዝተሽ አሰጫቸውም። ዝም ብለሽ እኮ አይደለም ስቴት የሚባል ነገር አለ እዚህ ሀገር። አንቺ እስካለሽ ድረስ የሚገርምሽ እዚህ ሀገር ስቴት የሚባለው ነገር ልጆችሽ አንቺ ሞተሽ ራሱ መሸጥ አይችሉም። ያንን ነገር ማራመድ መስራት። ቤት ለምሳሌ ካለሽ 10 ቤት ቢኖርሽ ለምሳሌ የገዛሹን 10 ቤት ስቴት የሚባል አለ። ስቴት ታረጊውና በአንቺ ስቴት ማለት ነው በአንቺ ፋሚሊ ስቴት የሚሆነው ከዘር እስከ ዘር እየቀጠለ ያ እየሰሩበት እያባዙበት ይሄዳል እንጂ እነሱ